የአውሮፓ ህብረት አባል ሀገራት የዶናልድ ትራምፕ ጥሪ ውድቅ ማድረጋቸው ተገለጸ። በብራስልስ የተሰበሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስቴሮች ለዶናልድ ትራምፕ ያስተላለፉት መልእክት የሆርሙዝ የባህር ወሽመጥ ደህንነት ለማስጠበቅ አንረዳውትም የሚል ግልጽ አቋማቸውን አንጸባርቀዋል። አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡ መዝጋቷን የነዳጅ ዋጋን ቢያንድርም አውሮፓውያኑ ግን ይህን የኛ ጦርነት አይደለም ሲሉ ጠንካራ ምላሽ ሰጥተዋል። የአውሮፓ ህብረት በዝግ ስብሰባ ላይ የህብረቱ የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦች ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሐሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ብለዋል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቷም የትኛውም አባል ሀገር የጦር መርከቦቿን ልኮ በጦርነት ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። በዚህም አውሮፓውያኑ ችግሩ አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገው ወስደውታል። ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቀው ነበር። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳሳሰባቸውም ተናግረዋል። የጀርመን መከላከያ ሚኒስትር ቦሪስ በበኩላቸው አሜሪካውያን ከእስራኤላውያን ጋር በመሆን ይህን መንገድ መርጠዋል፣ እኛ ግን ጦርነቱ አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶ ግዛት መከላከል ብቻ መሆኑን አስገንዝቧል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራን ጠቅላይ መሪ መግደላቸው ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጿል። የሉክሰምበርጉ ምክትል ጠቅላይ ሚኒስትር ዣቪዬ ቤቴል በበኩላቸው ሀገራቸው ከዋሽንግተን ለሚመጣ ማንኛውም የማስፈራራት ድርጊት እጅ እንደማትሰጥ በይፋ አሳውቋል። የኔቶ አምባሳደር የሆኑት ማቲው ዌትከር የሆርሙዝ ወሽመጥን ደህንነት ለማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱም አውሮፓውያኑ ግን ቸል ብለውታል። 20 በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ መዘጋቱም ባለፈው ሳምንት የአንድ በርሜል ነዳጅ ዋጋም ከ$100 በላይ ሊያሻቅብ ችሏል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራንና በሰፊው ቀጠናው ውጥረቶች እንዲረግቡ እና ከፍተኛ የጥንቃቄ እርምጃዎች እንዲወሰዱ ጥሪ ያደርጋሉ ተብሎ ይጠበቃል።